ማህደር ማየት እንችላለን። ማህደር ትመቸኛል። ቆንጅዬ ልቅም ያለች ልጅ የራሷ ስራ ያላት ምርጥ አርቲስት ቆንጅዬ። እጮኛ የነበረው ፓይለት ነበረ። ፓይለት በኢትዮጵያ ፓይለት ግድንግል ስራ ደስ የሚል አሉሻ መጣ። አላሙዲን ስም ማን ነው ስትለው ገና 7 ቢሊዮን ዶላር አላት። ስሙ አላሙዲን ስም ማን ነው አለች። አይ 7 ቢሊዮን ነው ስሜ። እድሜው ተረሳ፣ ቦርጩ ተረሳ፣ ሚስቶቹ ተረሱ። ምን ቦይፍሬንዷ የት እንደገባ አልታወቀም፣ የት እንደደረሰ ባለቀ። ያ ሁላ ምናምን ባናቱ ተጠቅሎ ታገኘዋለህ። ይሄ ህገ መንግስቱ ነው። ሀብት በቀላሉ አይመጣም። ኢስ ሃርድ። የተወሰነ ሰው ነው የሚይዘው ቻፓ። ብዙ ሰው ሊያገኘው አይችልም። ያቺ ሀብት የብዙ ሰዎችን ምን ታረጋለች? ትስባለች። ማግኔት አለው። የወንድ ልጅ ሀብት ማግኔት አለው። በድህነቱ አንድ ሴት ጠጋ ብላ ያላየችው ወዙ ሞላ ሲል የሆነች መኪና ቀየር ሲያደርግ ነፍስዬ ጣራ ላይ ጭኖ ነው የሚጋልባቸው። ጆርዲ የምትባለው ሴት እንደዛ ፌሚኒስት ነኝ ሰርቼ ትምህርቴ ተቀይሬ ምናምን ነው ማገባው የምትለው አንድ ቻፓ ያለው ነይ እኔ ጋ ኑሪ ብላ ትምህርቷን ላፕቶፏን ወርውራ ልጥፍ ትረሷለች። ለእናንተ ሴት ልጅ ማለት እያለች መቀባጠር ይቆማል። ሀብታም ብታገኝ ቢጠብሳ መድኃኔዓለም ምስክሬ ወርውራው ላፕቶፏን ባናታችሁ ተተከሉ ብላ የራሷን ላይፍ ትጀምራለች። ጨዋታ ይሄ አደኝ ደደዴ ያንን እስኪያገኙ አማራጭ በቃ ትልልቅ ምርጫ አለ ያስመስላሉ። ልክ ሞቅ ደመቅ ሸብረቅ ያለ ሀብት ንብረት ያለው ሰው ሲሆን ያ ሁላ ነገር ይረሳል። ያ ሁላ ቱልቱላ ይረሳል። ያ ሁላ ዲስኩር ይረሳል። በቃ አለቀ። ይሄ ነው ታሪኩ። ወንድ ልጅ ሰክሰስ ያስከብርሃል፣ አንቱ ያስብልሃል። ኪስ ዳጎስ ካለ የኔ አባት ቆነጃጅት የሚባል በተፈጥሮ ይጠራል፣ ይስባል። ይሄ ነው ታሪኩ። አው ፍሉስ ነው ቹቹሻ፣ ፍሉስ ነው። ቻፒቲ ካለ የሀብታም አስቀያሚ የለውም መጽሐፉ ይላል። ወንድ ልጅ ችግኝ ቢያክል እጅግ ቢያክል ጉጦ ቢያክል ላታም ቢሆን ኪሱ ሞንደል ካለ ቁመቱ ወዲያው ይረዝማል በሴቶች አይ። ይህ ታሪካዊ መጽሐፍ። ጉርጥ በልቼ ቢሆን ምን ቢሆን ከመቀስፋት ውበቱ ይጨምራል ኪሱ ሲሞላ። ይሄ ነው ሀቁ። በጣም ገንዘብ ፓወራል። ኤባ አግብተው ቀድሞ የሚሞቱት ነገር ይመቸኛል። ሴት ልጅ ያልፍልኛል ብላ ሲሞት ወርሳለሁ ብላ ጥንዝዝ ያለ ሼባ አግብታ ይሄ የተረገመ ፈላቺክ ሲያገኝ ፈላገላ ሲቀምስ ይፈወሳል አሉ። አንድ ፍሬ ልጅ ነው የሚሆነው። እሷ ጠንዝዛ ትልቅ ሴት እየሆነ እድሜ እኩል ይሆናሉ። አንድ ፍሬ የነበረችው ልጅ የትም ሀገር ላይ ነው የሚሆነው። እኔ አሜሪካ ላይ አይቻለሁ። ቱጎ ያመጡ ሰዎች ከኢትዮጵያ ምናምን ትልልቅ ሴቶች ምናምን ከኢትዮጵያ ሄደው ፒክ አድርገዋል እና ከኢትዮጵያ ፒክ ሲያደርጉ ሼባው ማለት ነው። ሼባው ወንዱ ትልቅ የሆነ ሰውዬ እዛ ሄዶ ጠብሶ ፈራ ልጅ ያመጣል። 2-3 ዱብ ስታረግ ጩጬ የነበረችው ልጅ ትልቅ ሴት እየሆነ እድሜያቸው ይገጣጠማል። የሆነ ቦታ ላይ ይደራረሳል። መጀመሪያ እንደመጣሽ እንዴ ምን ሆነች ነው እሱን የምታገቢው ምናምን ይባላል። ከ3 ዓመት በኋላ 3 ልጅ ሲለቅባት እድሜያቸው እኩል ይሆናል። እና የማየው ነገር በብዛት ያንን ነው። እና ወንድ ልጆች ፕሊዝ
ሴት የምታሳድ ወንድ በጣም ደሃ ነህ። እውነቱን ልንገር፣ አቅም ያለ ሰክሰስ ካለ ሴት ልጅ ወደ አንተ ትቀርባለች። ህገ መንግስቱ ነው የህይወት ህገ መንግስት። ሴት የምትሯሯጥ ሴት ለማዳፋት የምትሽከረክር ጭቃ ግጄ በዚህ ወጥቼ ላጥላቻ ምትል እከክ አንድ ሴት አጠብስ እመኔ፣ አንድ ሴት አታገኙም። አፍ ብቻ አለ አንድ ሴት አፕራምሽ። ይሄ ወጥቶ የሚለፈልፍ ቺክን የለጥልጬ በዚያ ወጥቼ በዚህ ገብቼ አንድ ሲናፈቀው የሚያድር ሰው ነው። ድሪሙን ነው የሚያወራው። ፋንታሲ ላይፍ ነው። ሰክሰስ ያላቸው ሰዎች ባይ ኔቸር ሴቶች አትራክትድ ይሆናሉ። ለምን? ላይፍ ላይ ሴኩሪቲ የሚባል ነገር አለ። ይህን ሰውዬ ባገባው ምን አልጎዳም የሚል ነገር አላት። ከዚህ ሰውዬ ጋር ብሆን ተጠቃሚ ነኝ የሚል ነገር አላት። ባኔቸር ደግሞ ያው ሴት ልጅ ትዳር ምንም ደስ ብሏ ሴት ላርጋ ብትኖር የምትመርጥ ናት። ግን ገንዘብ ቶለሬት ያስደርጋል። የገንዘብ መጠን ለሚሰይ ደገ የገንዘብ መጠን ቶለሬት ያስደርጋታል። ኢቭን ቺት ስታደርግ የገንዘብ መጠን የሰክሰስ መጠን ሴትን ልጅ ቶለሬት ያስደርጋል። ሊዋሹ ይችላሉ። ይሄ ፋክት ነው። የገንዘብ መጠን ቶለሬት ሴትን ልጅ ያስደርጋል። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርሰው ምንም ስራ የሌላት ሴት አይፎን 17 አለኝ ብላ ከመጣችልህ አባቴ መድኃኒዓለም ይሁን። ይሄ ነው በቃ። ብዙ ምለው ነገር የለኝም። ላይ ብዙ ልጆች ሲያደርጉ በዚህ ዘመን ትንሽ ማስደንገጫ አይፎን ምናምን እያሳየች ነው። አሁን ሶሻል ሚዲያ ላይ አይፎን ስንት ነው? አይፎን 17 ስንት ነው? አይፎን 17 በኢትዮጵያ 240 እስከ 250 ሺህ። የስንት ብር ስራ ነው የተቀጠረችው? ቅድስት የስንት ብር ሰራተኛ ናት? እንዳሳ ማለት ስንት ብር ነው የምትሰራው? ተግባባ? አይመጣው። ስለዚህ ዞር ትላል። ኢትዮጵያ ላይ